ትሁቴና ካሌብ ዛሬ እንግዲህ አብረው ህይወታቸውን ወደፊት ማለት እንዳለባቸው እርስ በርሳቸው ተነጋግረው ችግራቸውን ፈተው ወደፊት መጓዝ እንዳለባቸውም ተማመኑ። በዚህን ሰዓት ካሌብን ለማጥፋት የመጣው ተመስገን አባባ ትልቁ ወጥመድ ውስጥ ከተተው። ቲና ደግሞ በድንጋጤና በንዴት ካሌብንና ትሁቴን ተቃቅፈው ስታያቸው ጨልላ አረፍ አለች። አባባ ደግሞ እንግዲህ ተመስገን ካሌብን ለማጥቃት ዘው ብሎ ሲመጣ ፖሊሶቹን አዘጋጅቶ ስለጠበቀው እጅ ከፍንጅ ተይዞ ወደ እስር ቤት ተወረወረ። አሁን ላይ በንዴት እየተቃጠለ እየተሰቃየ ወደ እስር ቤት የተስተናገደው ተመስገን በቃ ንዴት አብሪትነት ያስጎዳል እንጂ እንደማይጥቀም ተረድቻለሁ። ትሁት የሌላ ሰው ሆና ከማየት ብሞት ይሻለኛል እያለ ተስፋ ቆርጦ እየተናደደ ይገኛል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ያልኩኝ በአክብሮት ጠይቃለሁ። ዛሬ እንግዲህ በሚገርም ሁኔታ ትሁትና ካሌብ የወደፊት አንድነታቸውን አብሮነታቸውን መቀጠል እንዳለባቸው ልጅ እንዳላትም ነገረችው። ተመስገንም አሁን ይህንን አብሮነታቸውን ለማበላሸት ወደ ቤት በሚጓዝበት ሰዓት አባባ ደግሞ ፖሊስ አዘጋጅቶ ስለጠበቀው እጅ ከፍንጅ ተይዞ እስከ ወዳኛው እስር ቤት መግባት እንዳለበትም ተወረወረ። አሁን ላይ ካሌብ ትሁቴ እንግዲህ ምንም ሳትደብቅ እውነታውን ነገረችው። እናም የወደፊት ህይወትሽ እንጂ ያለፈው ህይወትሽ ሊያሳስበኝ አይገባም። ልጅሽንም አንጥተሻት በነፃነት ከኛ ጋር እኔም እንዳባቷ ሁኜ ህይወታችንን የምንቀጥልበት ሰዓት ነው። ቲናም ቢሆን ከዚህ በኋላ ምንም የምታመጣው ነገር የለም በማለትም እንግዲህ ትሁቴና ካሌብ ወደፊት አብረው የሚሆኑበትን አጋጣሚና ምንም ችግር ቢፈጠር ባለፈ ማንነቷ ፈልገው ሳይሆን ተደፍራ በተፈጸመው ነገር በፍጹም አንስቶ ላይ ጎዳትና ልጇንም አምጥቶ ከራሱ ጋር አድርጎ ለአባባም ጧሪ ቀባሪ እንድትሆንም እንዲሁም ደግሞ አባባን የምትረዳ ከነናቷ እዚህ ቤት መኖር አለባት በማለትም ወሰነ ካሌብ። በዚህን ሰዓት ትሁት የምርህን ነው ካሌብ አለችው። አዎ አለ። ቲና በእርግጥ ልጅህን ለሰራተኛ ልድረው ብላው ነበረ። እናም የሰው ልጅ በስራው ሳይሆን በማንነቱ ነው የሚለካው። ሰራተኛ በምን ጣዕሙ ብሏትም ስለነበረ አሁን ቲና ያልጠበቀችው ነገር እንግዲህ ትሁትና ካሌብ በዚህ ቅጽበት አንድ ጋር ተግባብተው አይደለም ወገብ ለወገብ መተቃቀፍ ይቅርና አብረው ይቀመጣሉ ብላ አልጠበቀችም ነበረ። በዚህን ሰዓት ካሌብ እንደዛ ሆኖ ስታገኘው የመጨረሻ ጨለለች፣ ራሷን ይዛ ቀረች። እነሱም እያዩት እንዳላየ እሷን ቀጥል አደረጓት። በዚህን ሰዓት ለተመስገን ስልክ ደውላ ናጉድህን እይ በማለትም ፎቶ አንስታ ላከችለት። ተመስገንም እየበረረ ሲመጣ አባባ የቲናን ሁኔታ እየተከታተለ ስለነበረ ፖሊሶቹን ደውሎ እቤቴ ሰላማዊ ህይወት መኖር አቅቶኛልና እባካችሁን አረመኔ ወንበዴዎች ከቤቴ አስወጡልኝ በማለትም እቤቴ መጥተው ብዙ ችግር እየፈጠሩ ነው በማለትም እጅ ከፍንጅ በፖሊስ ተመስገን እንዲያዝ አድርጓል። ወይዘሮ ቲና ቀጣይ ደግሞ ያንቺ ስለሆነ አታስቢ፣ በተመስገን መታሰር አትደሰችም፣ አትዘኝም። ቀጣዩ ደግሞ ወንጀልሽ አንቺ ስለሆንሽ እያንዳንዱ የወንጀል ፊርማሽ ከኔ ጋር ስላለ ምንም አትጨነቂ፣ አርፈሽ ማትቀመጭ ከሆነ እመኝኝ አንቺ እስር ቤት የምትወረወሪበት ቅርብ ነው ሲላትም በፍጹም ይህንማ ማድረግ አልችልም፣ በላይ ላይ አግብቶ ሲገላፈጥብኝ ማየት አልችልም አለች። ምን ልታመጪ እከሰዋለሁ ስትልም እንግዳውስ ወይዘሮ ቲና አንቺ ወንድነሽ ክሰሽውና እንታያያለን። ያንቺ ወንጀል በባሏ ላይ ምን አይነት እያደረገች እንደሆነ ምን እየተፈጸመ ምን ስታረጊ እንደኖርሽ ከዳኒ ጋር በገዛ አልጋው ላይ ስትተኝ የነበረው ሁሉ በቪዲዮ ተቀርጾ ተቀምጧል። እንዳታስቢ
ከአንቺ ወንጀል የካሊብ ወንጀል አይበልጥም ሲላትም ቲና እንግዲህ ወገቧ ቁርጥ አለ። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባችው እኔ ላይ ያለሁኝ እያልኩኝ እየጣርኩኝ ጭራሽ እነሱ ሰምና ወርቅ ሆነውልኛል አለችና ለዳኒ ነገረችው። ዳኒም ቲና ተንኮልሽን ተይና እንደ ሰው ይቅርታ ጠይቀሽ ተግባብተሽ ብትኖሪ ጥሩ ነበረ። በእርግጥ ካሊብ ከዚህ በኋላ ሚስቱ አያደርግሽም፣ ግን ደግሞ በገዛ ስራዬ በገዛ መጥፎ ድርጊቴ አጥቸዋለሁኝ። እገዛ አልጋው ላይ ወንድዤ እያደርኩኝ ወንድዤ እየኖርኩኝ አሰቃይቸዋለሁ ብለሽ ራስሽን አሳምነሽ ሽንፈትሽን ተቀብለሽ የወደፊት ህይወትሽን ለመኖር ከነሱም ጋር በሰላም ብትለያይ ጥሩ ነበር ሲላትም በፍጹም በፍጹም እኔ ትና አልሸነፍም አለችው። ከዚህ በኋላ ምንም አታመጭም። አሁን ትሁትና ካሌብ ትሁት ለካሌብ እውነታውን ነግራው አሸንፈዋለች። በቃ እኔ ልጅ አለኝ ሳልወድ በግዴ ጫካ ተደፍሬ የወለድኳት ልጅ አለኝ ብላ ነገረችው። እሱም ያለፈው ማንነትሽ እዛው ያለፈ ቦታ ቀርቷል። እኔ ጋር የወደፊት ህይወትሽ እንጂ ያለፈ ህይወትሽ አይደለም የሚሰራው። ስለዚህ ልጅሽንም አንጥተሽ አባትና ልጅ ሁነን ከልጅሽ ጋር መቀጠልም እንችላለን። እንዲሁም ደግሞ አንቺ አባቴን የምትወጂ የምታከብሪ ጠንካራ ሴት፣ ለአባቴ ህይወት ብዙ ዋጋ የከፈልሽ ሴት ስለሆንሽ ልጅሽም አባቴ ልጅሽን በማየት እንዲደሰት ብትፈቅጅለት ምን ይመስልሻል? ልጅሽ ከዚህ በኋላ ከአንቺ ተለይታ መኖር የለባትም። ቀጣይ ደግሞ የኔና ያንቺ ልጅ ስትመጣ ያቺ ትልቅ እህት ሆና የምትንከባከባትና የምታሳድጋት ይሆናል። ስለዚህ ልጅሽን እንደ ልጄ አይቼ የምኖርበት ሰዓት ነው ሲላትም ትሁት በደስታ ተፍለቅልቃ ተስማምተዋል። ስለዚህ ቲና ምንም የምታመጪው ነገር የለም ሲላትም ይች ባብ ቀድማኛለች ሳልቀድማት አለችው። እቀድማለሁ ሲሉ መቀደም አለ። ትሁት ደግሞ ይገባታል። በእርግጥ ትሁት ለካሌብ አትገባውም። አስተዋይ፣ ፍቅርን አስተማሪ፣ ጀግና፣ መልካም ሴት ናት። የእውነቴን ነው ምልሽ። እኛ መጥፎ ነገር ስናደርጋት እሷ በጥሩ ነገር እየተረዳች ነገሮችን አስተካክላ አንድ ለመገንባት በፍቅር ትሞክራለች። እኛ ግን አረመኔዎችና መጥፎች ነን። ግን ደግሞ እስከ ዛሬ ያደረግኩን ነገር በሙሉ ጸጽቶኛል። ቲና እባክሽ ወደ ራስሽን ተመለሽ ሲላትም እሷ ግን በፍጹም አለ እኔ ቲና ነኝ ሽንፈቴን ተቀብዬ የምቀመጥ ይመስላል እማትረባ አለችው። ቲና ያንቺ ወንጀል ተባባሪ አይደለውም። አሁን ልጆቹን የራሳቸውን ህይወት እንዲኖሩበት ታያቸው። በተለይ ትሁት የራሷን ህይወት አልኖረችም። የተረገመ አንዳንድ መጥፎ ሰው አይጠፋ አይደለ? እያሰቃያ ትኖራለች። አሁን ቀሪ ህይወቷን እንድታጣጥም ታያት እባክሽ አላት። ኧረ እባክህ እንደዛ ነው የምታስበው? ውይ እኔ ቲና እንደዚህ ካደረግኩኝማ ሞቻለሁ አለችው። እንግዳውስ ከሴራሽ አውጭኝ፣ እኔ የለውበትም። አንቺን አስጠይቅቼ በእነሱ ህይወት መበጥበጥ ማዘን አልፈልግም። የራሴ ችግር ይበቃኛል አላት። እምኔ በዛ ላይ አንተን የረሳውልህ እንዳይመስልህ ያችን ኢደን የምትባል መሰሪ እገላታለሁ አለችው። ምን ለማን ብዬ መሰለሽ እየተሰቃየው ያለሁት? ለሷ እኮ ነው። እንግዳውስ በሷ ላይ መጥፎ ነገር ማድረግ ካሰብሽ ከዚህ ቤት ውልቅ በይ በማለትም ተናገራት። ነይ ውጪ፣ አንቺ ክብር አይወድልሽም ብሎ ፔስታሏን ሲይዝባት፣ እወክን ዳኔ እወክን፣ ይቅርታ ምንም አላረግም። ጠላቶቼ ዋናዎቹ ስለሆኑ ከነሱ ጋር ነው አሁን ጦርነቴ፣ እባክህ አለችው። ምን ተመስያለሽ? ፈጣሪ ሰይጣን ዳብሎስ ነሽ ቲና። በኢደን ከመጣሽ እመኒኝ እኔ ራሴ ነኝ ሲጥ አርጌ የምገልሽ አላት። ግን ቢሆንም እኮ ብዙ ነገር ሆኜልሃለሁ፣ ገደል ግቢ። ዛሬ ላይ ያንቺ ኃጢአት ተባባሪ ሆኜ ነው እየተቀጣው ያለሁት። ስለዚህ በሷ ከመጣሽ እመኝ ሲላትም ቲና እንግዲህ ኢደን ላይ ምንም አላደርግም አለች። አሁን ላይ አባባ በካሌብና በትሁቴ ባለው ግንኙነት እጅግ በጣም እየተደሰተ ይገኛል። ካሌብንም ትሁቴንም ከዚህ በኋላ እናንተ እህትና ወንድም
ሆናችሁ እንድትቀጥሉ አልፈልግም ብሎ ሁለቱንም ፊት ለፊት አቅርቦ ተናገራቸው። በዚህን ሰዓት ትሁቴ ያቀረቀረች። ትሁቴ ያለፈ ህይወትሽ ያለፈ ነው። ካሌብ ባለፈ ህይወቷ ምንም እንድትላት አልፈልግም። ትሁትን የምትፈልጋት ከሆነ በዚች ምድር ደግሞ እንደሱ አይነት ሴት አታገኝም። እግር ልጠህ እግር ብትተካ ትሁቴን የምታክል አታገኝም። ስለዚህ ብትጠነቀቅ፣ ተዛ ካረመኔ እጅ አስወጥተህ የራስ ብታረግ ነው የሚሻለው ሲልም አባባ አለ። ሁለታችሁም እንደምትፋቀሩ አውቃለሁ። እኔ አሽትቱኝ እንጂ አጥግቡኝ አልልም። ስለዚህ የሁለታችሁ ችግራችሁ ምን እንደው ታውቃላችሁ። ተነጋግራችሁ ፍቅራችሁን ገልጻችሁ ወደፊት አለመቀጠላችሁ ነው። ስለዚህ ሁለታችሁም ልጆቼ ናችሁ። ላንተ ሳልል ለሷ ሳልል የእናንተ አብሮነት ስለሚያስደስተኝ ወደፊት ሁለታችሁም ተጋብታችሁ እንድትኖሩ እፈልጋለሁ። እህቴ ወንድሜ ምናምን የሚባል ቃል መስማት አልፈልግም። እንግዲህ እነዚህ ደግሞ ማበድ ካለባቸውም ጥላቶቻችሁ ይበዱ። እንደዚህ ስላችሁ ሁለታችሁ አምናችሁበትና ችግር ቢፈጠር ሌላ ሰው እኔም ቢሆን በመካከላችሁ ላታስገቡ ራሳችሁ ልትፈቱ ስትስማሙ ነው አለው። አባባ በእኔ በኩል ችግር የለውም። በቃ ትሁቴ የራሴ ሚስቴ እንድትሆን የዘላለም ምኞቴ ነበር። ይሄ ሁሉ ደግሞ ምንም ማድረግ አልቻልኩኝም አለው። በቃ ትሁቴ ያንተና ያንተ ብቻ ናት። ስለዚህ ምንም የሚፈጠር ነገር የለም። እናም ከዚህ በኋላ ላለው ችግራችሁ ተግባብታችሁ ኖሮበት እባካችሁ አለ። እሺ ብለው ተስማሙ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።